ብሩኬ ድኖ እንግዲህን ወደ ቀድሞ ሁኔታ መመለስ እንዳለበት አሁን ላይ ሁላችንም እናሳስባለን። ወንዶቼ ቅድስትዬ እንግዲህን እንደተመለከታችሁ ከብሩኬ አጠገብ ሁሌ እንግዲህን ሳትለይ በችግሩም በሀዘኑም በደስታውም እንግዲህ ከጎኑ ነበረች። እናም እንደተመለከታችሁት መድብል ነው። መድብል እንግዲህ በነገራችን ላይ ታውቃላችሁ በጣም ደክሞት ሆስፒታል እዛ ወንድሙ ታሞ ሀሳብ ላይ ነው። ሲቀጥል ደግሞ እዚህ ጋር በካሌብ ምክንያት በጣም ተጨናንቆ እያየችው ነበርና እንግዲህ ወደ ቤት እረፍት ማድረግ አለብኝ ብሎም ወደ ቤት መጥቶ ነበረ። እናም ቅድስትዬ ነበረ እሱ እንድትሄድ የፈለገው። ቅድስትዬ ግን በፍጹም ወዴትም ንቅንቅ አልልም ብሩክን ትቼ ወዴትም አልሄድም ትላለች። እና መድብል እንግዲህ አንተ ሄደግ ትለዋለች። እሺ በቃ ምናምን ብሎ ያው መድኃኒትም ገዝቶ ለነ ቅድስቴ ለዳጣ ልክልሻለሁ ይላታል። በዚህ ጊዜ ቅድስትዬም እሺ በቃ ምናምን ትልና ያው መድብል ወደ ቤት መጥቶ ነበረ። ወደ ቤት ሲመጣ እንግዲህ ግን ተናፋቂው ሰውዬ መጣ ብላ ፈገግ ብላ እንግዲህ በፈገግታ ነበር የተቀበለችው ኤደን ማለት ነው። እና ኤደንም እንግዲህ ግን እንደገባ ማለት በጣም አይኔ ማለት አለ አይደለ በአይኔ እየመጣብኝ ነበረ ስትለው እሱም እንግዲህ ግን ኤደን እንግዲህ እንደዛ ስትለው መድብል በጣም ነው ያሳቀኝ። መድብል እንግዲህ እንደዛ ስትለውም ኧረ እባክሽ አልቀረብሽም እያለ እሱም እንግዲህ ግን እንትን እያለባን ነበረ። ከምሬ ነው የምር አንቺ እኮ ቆየት ብለሽ እኮ ባይኖቼ አላደለ በከንፈሮቼ ስትዋጭጪ በጥፍሮቼ ስትዋጭጪ ትያለሽ ቆየት ብለሽ ስትልም ኤደንም በዚህ ጊዜ እኔ አሁን እንደዛ አልኩኝ ወጣይ ትላለች። አይወልሽ ያኔ አሁን ከሆስፒታል ነው የመጣው። ስለዚህ የሚበላ ነገር ካለ ምግብ ምናምን ላታል። እሷም እሺ በቃ አመጣልሃለሁ ግን ትዘፍንልኛለህ አይደለ ስትለውም እንግዲህ ኤደን ከሆስፒታል እኮ ነው የመጣው። ከየት የመጣው መስሎሽ ነው? አሁን የሚበላ ምግብ ካለ ምግብ አቅርቢልኝ በማለትም እንግዲህ ግን ቆጣ ባለ ድምጽ መድብልም ይመልስላታል። ኤደንም በዚህ ጊዜ እሺ በቃ ምናምን ትልና የሚበላ ነገር እንግዲህ ታመጣለታለች ማለት ነው። እና ታመጣለትና እንግዲህ ግን አሁንም ቢሆንም ሀረካቷ በጣም የሆነ ለየት ያለ ነበረ። አይኗን እያስለመለመች በቃ አይደለ በቃም በፍቅር አይን እየተመለከተችው ነበረ። እናም የሚታጠብ አላለ የእጅ መታጠቢያ ውሃ ይዛለት ትመጣለች። እና ያንን ውሃ እንግዲህ ግን ይዛለት ስትመጣ እሱ ምን ነኝ የምታጠበው እኔ በራሴ እታጠባለሁኝ ይላታል። አረ ችግር የለውም እኔ በራሴ ነኝ እኔ በራሴ እታጠባለሁ ስትልም እንግዲህ ክን ትነግረዋለች ማለት ነው። እና ይህንን ነገር እንግዲህ ክን እንትን ስትለው እጁን ታስታጥብና ያው ምግብ ምናምን ታቀርብለታለች። እና ምግብ ምናምን እንዳቀረበችለት ማለት አሁን ስታዳ አትዘፍንልኝም ስትለው እንግዲህ በዚህ ጊዜ መድብል ቆይ ምን እየሆንሽ ነው ኤደን? ለምንድን ነው ስርዓት የማይኖርሽ? ምን እየሆንሽ ነው ሲላት እንግዲህ ምን ሆንኩ ምን ችግር አለው አንጎርጎረልኝ ስትለው ወንድሜ እኮ እዛ እኮ ተኝቷል። ወንድሜ እኮ እዛ ያለው በሆስፒታል በሞትና ወንድሜ እዛ እኮ ታሞ አልጋ ይዞ ተኝቷል እኮ። ቆይ ምን እየሆንሽ ነው ኤደን? ለምንድን ነው ስርዓት የማይኖርሽ ሲላትም እንግዲህ ግን ከዛ በዚህ ጊዜ መድብል በጣም ይናደድና በቃ አልበላም ወደዛ አንሺው ገበታውን ይላታል። ኤደን በዚህ ጊዜ በጣም ተደነገጠና ረ መድብል በጣም ይቅርታ በቃ በላ ምናምን ስትለው አይ አልበላም በቃ አንሺው ይላታል ማለት ነው። ምክንያቱም በጣም አናደደችው፣ ኔቨር ኦቨር አደረገችው። እንዴ ሰው አንዳንዴ አላለ አንዳንዴ እኮ ሰዎችን መረዳት አለብን። ይሄ ሰውዬ አሁን ላይ አላደለ ወንድሙ እዛ ታሞ በጭንቀት ላይ ነው ያለው። እሷ እንደውም ማረጋጋት ሲገባት አይዞክ ነገር ያልፋል ምናምን ብላ እንግዲህ መድብልን ማጽናናት ነበር እንጂ ያለባት እሷ ጭራሽ እንግዲህ ግን ሲመጣ ጀምራ አላደል ዝፈንልኝ እንዲበልልኝ አንጎርጉርልኝ አረ የማይባል ነገር ነው። ኤደን ዛሬ ላይ ያደረገችው ነገር በጣም ስህተት ነው። በፍጹም መደረግም ሆነ መሆንም የሌለበት ነገር ነው ማለት ነው። እና በዚህ ጊዜ እንግዲህ ግን መድብልም አጉርሰኝ ምናምን ነቢ የማይናገረው ነቢ አላት። መጀመሪያ አይ አጉርሰኝ ማለት መጀመሪያ አንተ እንዳባወራሁን መጀመሪያ ባርከ ስጠኝ ከዛ አጉርሰኝ ሲል አይ አባወራነቱ እንኳን ይቆየ ማጉረሱን ግን ነይ ብሎ እንግዲህ ያጎርሳታል ማለት ነው። እና ከጎረሳት በኋላ ራሱ ዝም አላለችም። ትዳር ትፈራለህ እንደኔ ያለችው አይ በፍጹም ትዳርም አልፈራም ትላለች። እና እንደዛ ስትልም እንግዲህ እናት አይደለም ምንድነው የማታገባው ቦ ጊዜ ለኩሉ ለሁሉም ጊዜ አለው እንደማለት ነው። እና እንደዛ ሲላት እንግዲህ ጊዜው አሁን ቢሆንስ ሲላትም እንግዲህ አይ ሌላ ብዙ የሚያሳስበኝ ነገር አለ አሁን ላይ ስለ ትዳር አላስብም ሲልም እንግዲህ መድብልም ይነግራታል ማለት ነው። ኤደን እንግዲህ ይሄ ነገር
በጣም እንትና ብላታ ሸዋ ሀረጊቱ ብሎ ኤደን ሀረጊቱ ብለክ ዝፈንልኝ ስትለው በይሄ ነበረ በጣም የተናደደው። በቃ መድብል ኦቨር የወጣው በቃ ምግቡንም አልበላም ያለበት እንግዲህ ምክንያት ይሄ ነበረ። ሰላም ውዶቼ እንዴት ናችሁ? ደህና ናችሁ ወይ? ያለው እግዚአብሔር ይመስገን። እንኳን በሰላም መጣችሁ ወደዚህ ቻናል። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኖ እንዲሁም ነባሮች ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ተወዳጅና ልብ አንጠልጣይ የሆነውን ምሳሌ ድራማ ይዘንላችሁ ቀርበናል። ሌላው አሁን ላይ ካሌብ እንግዲህ እንደተመለከታችሁት የዝናን ቦታ ለታሬ ነበር የሰጠው። አሁን ላይ ደግሞ ከታሬ አንስቼ ለማህሌት እሰጣታለሁ፣ ማህሌት ትሰራዋለች ሲልም እንግዲህ ተመልክተነዋል። ታሬ ባለፈው ፓርት ላይ እንደነገርኳችሁ እንግዲህ ግን ማህሌትን እየተከታተላት ነበረ። እየተከታተላት ባለበት ጊዜ ላይ ካሌብ እንግዲህ ደውሎ የትነክ አሁኑኑ እፈልግሃለሁ ወደዚህ እንድትመጣ ሲልም ማስጠርቶት ነበረ። ካሌብም እንግዲህ ግን ታሬም እሺ እዚሁ ቅርብ ነው ብሎ ወደ ካሌብ ጋር ይሄዳል። ወደ ካሌብ ጋር ከሄደ በኋላ እንግዲህ ግን ምንድነው ማህሌትን ለምንድነው የምትከታተላት የሚባል ጥያቄ ጠይቆን ነበረ። ታሬም ይሄንን ነገር እንግዲህ ግን ምንድነው ያለው ባንተ ላይ የማይሆን ነገር እያደረገች ስለመሰለኝ እየተከታተልኳት ነው፣ የተሳሳተ መንገድ ሄደች ነው የሚመስለኝ ሲልም ይቺ ትንኝ የሆነች ልጅ ላይ በእኔ ላይ የተሳሳተ እርምጃ የምትሄደው በፍጹም አታደርገውም። ደግሞ አንድ ነገር አስቤያለሁ፣ የዝናን ቦታ ለማህሌት ልሰጣት አስቤያለሁ ሲልም ለታሬ ነግረዋል። ታሬ በዚህ ጊዜ ካሌብ ተረጋጋ፣ ነገሮችን እንግዲህን ገመዱን አንገት ላይ እየጠመጠምከው ነው፣ ብታርፍ ይሻልሃል ሲለውም እንግዲህን እየነገረው ነው። ማህሌት አሁን ላይ ከካሌብ ትዕዛዝ ውጪ በራሱ አንዳንድ ነገሮችን እየሰራኝ ነው። ከመድብል ይሄ እንደውም ከተመለከታችሁት ታስፈልገኛለክ፣ ስለዚህም እኔ ገንዘብ እከፍልሃለሁኝ አንተ በእኔ ስር ትሆናለህ ስትለውም እንዲሁም ጥያቄ አቅርባለን ነበረ። ታሬ ግን ይሄንን ነገር ብትቀርብሽ ይሻላል፣ ይሄንን ነገር ካሌብ ከሰማ ይገልሻል ሲልም እንግዲህ ግን አስጠንቅቋን ነበረ። ማህሌትም ግን በፍጹም ይሄንን ነገር መተው እንደሌለባትና እንደውም አንተ ከጎን የሆነክ እንድታግዘኝ ይፈልጋለሁ ሲለውም በዚህ ጊዜ ታሬም ትቷት ነበር ሄደው። እናም ያልኩን ነገር እየሰማህ ነው ሲለውም እንግዲህ ታሬ በሀሳብ ጭልጥ ብሎ እያሰበ ያለው ማህሌት ያለችውን ነገር ነው። አዎ ሰምቻለሁኝ አለቃ፣ ግን ለውሳኔ ባትቸኩል ጥሩ ነው፣ ብትረጋጋ አሪፍ ነው ሲልም እንግዲህ ይነግረዋል ለታሬ። አሁን ላይ እንግዲህ ግን ይኸውልህ አላማህና እቅድህ የማያረካይ ከሆነ ከዚህ ከስራ እንደሚያሰናብተው ለታሬ ነግረዋል። ታሬም እሺ በቃ በማለትም እንግዲህን ከዛ ከክፍል እንግዲህን ይወጣል ማለት ነው። ሌላው ያው ኤደንና መድብል ናቸው። መድብል በተኛበት ሶፋ ላይ ኤደን እስሩ ተኝታ ነበረ። በዚህ ጊዜ መድብል ሲነቃ በጣም ይደነግጣል። ምን እየሰራች ነው ሲላትም እንዴ ምን እሰራለሁ ስትልም እኔ እኮ እዚህ ጋር እኮ ጋደም ልበል ብዬ ነው፣ አንቺ ደግሞ እዚህ መጥተሽ ለምንድነው ውስጥ ገብተሽ ያልተኛሽው? አሁን እዚህ እንዴት ሰው ቢመጣ ምን ይላል? በዛ ላይ እነ ምሳሌ መምጫቸው ደርሷል። ምን እየሆንሽ ነው ኤደን ሲላትም እንግዲህ እና ታዲያ ይህንን አጋጣሚ ልጠቀምበት እንጂ አንተ እንዲሆን ፊትህን እንደ ጉርማሬ ከስክሰው አታስጠጋም ስትልም እንግዲህ ትነግረዋለች። እሱም ኧረ በጣም የምገርም ልጅ ነሽ በቃ ብሎም ወደ ውጭ ሊሄድ ሲል ውይ እዚህ ጋር ምናምን ትልና ጃኬቱን ስትነካው ምንድን ነው ሲላትም ውይ እዚህ ጋር የሆነ ነገር ነበረ በቃ ተው ማለቴ እያለችም ኤደንም እንግዲህ ሙድ ትይዝበታለች ማለት ነው። ልብስቲንክ ምናምን ነክቶ እያለችም እንትን ስትል እና መድብልም በቃ መሄድ አለብኝ ብሎ እንግዲህ ከካሌብ ከመንትያ ወንድሙ ጋር ተገናኝቷል። ካሌብ እንግዲህ የመንትያ ወንድሙ አንድ ሰው በግፍ እንግዲህ ስለተደበደበና ሀብትና ንብረቱንም እንደተወረሰ ይነግረዋል። ይህንንም ነገር የሰራው ካሌብ ነው ሲልም እንግዲህ ሲነግረውም በቃ እሺ በቃ ብሽሩ ብሎም እንግዲህ ይህንን ነገር እንወጣዋለን ተባብለው እንግዲህ ይረጋጋሉ ማለት ነው። እና ሌላው እንግዲህ ያው ማህሌት እንዳያችሁት ካሌብ እንዴት ትጨርስ ነግሯታል ማለት ነው። ሞገስ ይህንን ብሩክን ማለት ነው። ብሩክን በፍጹም መሆን የለበትም ማለት ነው። እና ሌላው እንግዲህ እንዳያችሁት ምሳሌ ፈተናዋን ደፍና ለቅድስትዬ ታሳያታለች። ቅድስትዬ እንግዲህ ግን በጣም ጎበዝ ልጅ ነች፣ ጀግና ነች እያለችም እንግዲህ ተዳጣ ጋር እያወሩ ነበረ። ዳጣን እንግዲህ አሻንጉሊት ገዝተሽ ለምሳሌ ሰርፕራይዝ አድርጊልኝ ስትልም ትነግራታለች። እሷ መሸ በቃ ትላለች። እንግዲህ ማህሌት ወደ ሆስፒታል ሄዳለች ማለት ነው እንዳያችሁት። ምክንያቱ
ምክንያቱም ብሩክን መጨረስ አለብሽ ስለተባለ ያንን እቅዷን ለማሳካት ወደ ሆስፒታል ገብታለች። ቅድስትዬ ደግሞ የሆነ ሰው እየመጥቶ ካርድ መቁረጫ የት ነው ብሎ እንግዲህ አዘናግቷታል። እንግዲህም ብሩክ ምን ይሆናል ምን ይፈጠራል የሚለውን ደግሞ በቀጣይ ፓርቲ ይዘንላችሁ እንቀርባለን። እስከዛ መልካም ቆይታ። ባይ ባይ።